አሜሪካዎቹ ሆርሙዝ ሰርጥን እንቆጣጠራለን የሚል ድጋሚ ሐሳብ እያነሱ ነው አሉ። ይሄን ሐሳብ የሰሙ የኢራን ባለስልጣናት ኑና ሞክሩት በማለት ላይ ይገኛሉ። በአሜሪካና በኢራን መካከል እንግዲህ የሚጠበቀው የድርድር ሂደት አሁንም ይሄ ነው የሚባል ውጤት አላስመዘገበም። ነገር ግን ደግሞ ወደ ኋላ እየተመለሰም ነው። የሆርሙዝ ሰርጥን ኢራን እያስተዳደረች ትቀጥላለች በሚለው ጉዳይ ላይ ስምምነት ላይ ደርሰዋል ሲባል ነበር። አሁን የአሜሪካ የወታደራዊ እንግዲህ ዋር ዲፌንስ ሚኒስትሩ ማናቸው ፔት ሄግሴት እሳቸው ብቅ ብለው የሆርሙዝ ሰርጥን ኢራኖች መያዝ ይፈልጋሉ፣ መቆጣጠር ይፈልጋሉ፣ ነገር ግን እኛን ተቆጣጥረን የምንቀጥለው ብለዋል። ይህንን አይነት መረጃ እሳቸው መናገራቸው በእርግጥ በሆርሙዝ ሰርጥ ላይ ያለውን ነባራዊ ሁኔታ ወዴት ሊወስዶ ይችላል የሚለው በጣም ከባድ ስጋትን ፈጥሯል። አሁን ላይ እንደምታውቁት ኢራን የሆርሙዝ ሰርጥን አዲስ ባቋቋመችው ፐርሺያን ገልፍ ስትሬት አውቶሪቲ በሚባል ኩባንያ አማካኝነት በየቀኑ በአማካኝ አሁን በየቀኑ ማያችሁ ዜናዎች አሉ። 20 መርከቦች ያለፉ፣ 30 መርከቦች ያለፉ የሚል በ24 ሰዓታት ውስጥ ይሄን ያክል መርከቦች እያለፉ ነው። ነዳጅ የጫኑም ያልጫኑ መርከቦች እያለፉ ነው በሆርሙዝ ሰርጥ ላይ። አሁን ይሄ በተወሰነ መልኩ ኢራን ያንን አካባቢ እያስተዳደረች በተወሰነ መልኩ የመርከቦቹ እንቅስቃሴ ማለፍ ሲጀምር እና አሜሪካ መጥተው ደግሞ አሁን እኛን የምናስተዳድረው ይሄን አካባቢ ለቃችሁ ውጡ የሚል አይነት መግለጫ እያመጡ ነው። ከዚህ በመነሳት ታዲያ በድርድሩ ላይ በቃ ብዙዎች ተስፋ እየቆረጡ ነው። እኔ ለምሳሌ አሁን በዚህ አሜሪካና የኢራን የድርድር ሂደት ላይ ከቀናት በፊት ሲሰማኝ የነበረ ተስፋ በቃ ይሄን ጦርነት ሊገላግሉን ነው ልናርፍ ነው ብዬ ሳስበው የነበረው ተስፋ እንደ ጉም በኗል ነው። ሊትራሊ የበለጠ የጦርነት አዙሪት ነው እየመጣ ያለው። ታዲያ በዚህ መካከል ምን አይነት አስገራሚ ጉዳይ ሰማው መሰላችሁ? ይሄ የሆርሙዝ ሰርጥን በተመለከተ አሜሪካ መቼስ የኢራንን ወደቦች ዘጋለሁ ብላ ላለፉት በርካታ ተከታታይ ሳምንታት ወደቡን ዘግታ ይሄ ብሎኬድ አከናውና ማለት በጣም ቆይታለች። እንደምታውቁት በእነዚህ ቆይታ ጊዜያት ትላንትና ሴንትኮም ምን እያለ ነበረ? የአሜሪካ ማዕከላዊ እዝ ሴንትኮም በጥቅሉ ወደ 115 የሚሆኑ መርከቦች አቅጣጫቸውን እንዲቀይሩ አድርጌያለሁ እያለ ነበር። ልክ ሴንትኮም ይሄንን ዜና ከተናገረ ከሰዓታት በኋላ ፎክስ ኒውስ ላይ ዜና ስከታተል ምን አይነት ዜና ባይጥሩ ነው? ኢራን ይላል ባለፉት እንግዲህ የጦርነቱ ጊዜያት በፊት የተጠቀመቻቸውን መንገዶች በመጠቀም በጥቅሉ ከ1500 በላይ የሚሆኑ የሻዶ ፍሊት ወይም እነዚህ የጥላ መርከቦች አለ አይደለ በሚባሉት እንግዲህ አቅጣጫቸው ከራዳር ውጭ የሆነ በማይታወቁ ብቻ ሚስጥራዊ የሆኑ መርከቦች ማለት ነውና ከ1500 በላይ የሚሆን ቁጥር ያላቸው እነዚህ መርከቦች በመጠቀም ኢራን ከ90 ሚሊዮን በርሜል በላይ ድፍድፍ ነዳጅ ወደ ቻይና ልካለች። በዛም ግምታዊ ዋጋው $9 ቢሊዮን ነው ተብሏል። ኢማጂን በዚህ ሁሉ ጦርነት ምክንያት፣ በዚህ ሁሉ ከባድ የሆነ ቀውስ መካከል፣ በዚህ ሁሉ ከባድ የሆነ ድብደባ መካከል፣ በዚህ ሁሉ ከባድ የሆነ የነ አሜሪካ የነ እስራኤል በቃ ምን ልበላችሁ ኢራንን የማግለል አካሄድ ውስጥ ሆና ሀገሪቱ በጣም ሰርፕራይዚንግ በሆነ መልኩ ከ90 ሚሊዮን በርሜል ድፍድፍ ነዳጅ በላይ ለውጭ ገበያ አቅርባ ግምታዊ ዋጋውም $9 ቢሊዮን እንደሆነ እየተገለጸ ነው። ይህንን ዜና የወጣው ማን ነው? ፎክስ ኒውስ። ፎክስ ኒውስ ማን ነው? የዶናልድ ትራምፕ የፕሮፓጋንዳ ማሽን። ስለዚህ በዚህ ጦርነት ላይ በጦርነት በስትራቴጂም ኢቭን በኢኮኖሚያዊ ጫናን ሰብሮ በማለፍ ማን ነው አሸናፊ? ዛሬ ኢራን በእነዚህ ባልኳችሁ በሶስቱ መመዘኛዎች ላይ እንዴት አይነት ውጤት እንዳስመዘገበች በዝርዝር እያየን አብረን እንቆያለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት በዚህ ጥንቅር ላይ ቀደም ብሎ ያቀረብኩላችሁን ርዕሰ ጉዳዮች በዝርዝር እያየን በጋራ ቆይታ ማድረጋችንን እንቀጥላለን። አብራችሁ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁ። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። የገበያ ሚዲያ ቻናል በማደግ ላይ ያለ ቻናል ነው። የእናንተ የቤተሰቦቻችን አጋርነትም ደግሞ እጅግ ያስፈልገናል። በዚህ ሰዓት ላይ ከ640 ሺህ በላይ የሚጠጉ ሰብስክራይበሮች አሉት። ይህንን ሰብስክራይበሮቻችን ደግሞ ወደ 1 ሚሊዮን ከዛም በላይ ማስገባት አለብንና ቀን በቀን ጥራት ያላቸው መረጃዎችን ልናቀርብላችሁ እየለፋን እየደከምን ነው የምንገኘው። እናንተም ደግሞ ይህንን ድካማችንን ይህንን ልፋታችንን ለብዙዎች መረጃው እንዲደርስ ሼር በማድረግ ላይክ በማድረግ ኮመንት በማድረግ ሰብስክራይብ በማድረግ ቤተሰባዊነታችሁን በማጠናከር በጥቅሉ አብራችሁ እንድትሆኑ በአክብሮታዊ ጥሪ አቀርብላችኋለሁ። ወደ ርዕሰ ጉዳዩ ልሰዳችሁ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ በኢራን መዘጋቱን ተከትሎ እንግዲህ ባህር ላይ ከበባ እንዲፈጸም የሚያደርግ አይነት ወይም ብሎኬድ ያሉትን አይነት እንቅስቃሴ የባህር ኃይላቸው እንዲያከናውን ትዕዛዝ ሰጥተው በዋናነት ደግሞ የዚህ የብሎኬዱ ዓላማ ኢራን ከወደቦቿ ላይ እያስነሳች የምታንቀሳቀሳቸውን የነዳጅ ሽያጮችን በተመለከተ ሙሉ በሙሉ እንዳይሳካ ማድረግና ኢራን በዚህ ደረጃ ተጠቃሚ እንዳትሆን ማድረግ ነው ዓላማው ማለት ነው። በጊዜው ላይክ የአሜሪካ ይህንን ብሎኬድ ሲያከናውኑ በነበረበት ሰዓት ላይ በጣም የተለያዩ ዓለም አቀፍ መገናኛ ብዙሃኖችና አስተያየት ሰጪዎች በተደጋጋሚ ሲያቀርቡትና ሲናገሩት የነበረው ጉዳይ የዶናልድ ትራምፕ ብሎኬድ የሚባለው ጉዳይ ይሰራል። ዶናልድ ትራምፕ አሁን እያስቀመጡ ያለው የባህር ላይ ከበባ የኢራን የነዳጅ ገበያን ሙሉ በሙሉ አድርቆ ሀገሪቱን በችግር ውስጥ ያስገባል። ልክ እንደዚህ በሚነሱ ሐሳቦች በተመሳሳይ ደግሞ ምን አይነት ሐሳብ ይነሳ ነበረ? የባህር ላይ እገዳው ወይም የእነ አሜሪካ ባህር ኃይል ብሎኬድ ከርግ የሚባለውን ደሴት ታውቁታላችሁ። የከርግ ደሴት ማለት የኢራን 90% ገደማ የሚሆን የነዳጅ ምርት ለውጭ ገበያ ለመቅረብ የሚሰናዳበት ስፍራ ነው የከርግ ደሴት። ታዲያ በከርግ ደሴት ላይ የክምችት መጠን አለ። የከርግ ደሴት የሚባለው የኢራንን 90% የውጭ ገበያ መነሻ የሆነ ቦታ ላይ ያለ የክምችት ቦታ ልክ እንደ ስቶክ ፓይል ሆኖ ሊያገለግል እንደሚችል የተጣራውን ነዳጅ እንዲሁም ደግሞ ሌሎችም ከነዳጅ ጋር የተገናኙ የተፈጥሮ ጋዝና የመሳሰሉትን አይነት እንግዲህ የተፈጥሮ ሀብቶች አከማችተው መቆየት አለባቸው በከርግ አይስላንድ ላይ እና የዶናልድ ትራምፕ የብሎኬድ ጉዳይ ሲነገር ዶናልድ ትራምፕ የባህር ላይ እገዳ አከናወኑ ሲባል ሲቀርቡ ከነበሩ ትንተናዎች መካከል የኢራን የከርግ ደሴት የማከማቸት አቅም በተመለከተ በጣም አደጋ ሊደገንበት ይችላል። ምክንያቱም ኢራን እንደ ከዚህ ቀደሙ ነዳጇን ለዓለም ገበያ ለማቅረብ የምትችልበት መንገድ የለም። በዚህም ሳቢያ የከርግ ደሴት ላይ ያለው የክምችት መጠን ይሞላል። ከዛም በከርግ ደሴት ዙሪያ ያለው የፐርሺያን ገልፍ አካባቢ በነዳጅ ይጥለቀለቃል የሚል አይነት ዜና ነበር ስንሰማ የነበረው። እንዲያውም እኮ አንዳንድ የእስራኤል መገናኛ ብዙሃን ይህንን ጉዳይ በተመለከተ ሰርተውት በነበረ ዘገባ ላይ የከርግ አይስላንድ አቅራቢያ ላይ በነዳጅ መጥለቅለቅ ጀመረ፣ የዶናልድ ትራምፕ ብሎኬድ ስለሰራ የከርግ አይስላንድ ላይ ያለው የኢራን ነዳጅ የማከማቻ አቅም ሞልቶ እየፈሰሰ ነው፣ አካባቢው በነዳጅ እየተለቀለቀ ነው፣ የውሃ አካባቢው በውሃ እየተበረዘ ይገኛል የሚል አይነት በነዳጅ እየተበረዘ ይገኛል የሚል አይነት አስተያየቶችን በተደጋጋሚ ሲያነሱ ሲያቀርቡ ነበር። አስታውሳለሁ ያንን ጥንቅሮች በሰዓቱ እንዲህ የተባለ ነው፣ ኢራን የክምችት መጠኗ ወይም ድፍድፍ ነዳጅ የማከማቸት አቅሟ አሁን በዶናልድ ትራምፕ ብሎኬድ ምክንያት ይሞላና ይፈሳል፣ አካባቢውን ይመርዛል፣ ኢንቫይሮንመንታል ክራይሲስ ያመጣል እያሉ የመገናኛ ብዙሃኑ እየተናገሩ ነው በሚል ጥንቅሩን ዘገባውን ወደ እናንተ ማድረሴንም አስታውሳለሁኝ። ያው ያን ነገር ስነግራችሁ በእርግጥ የነ ኢራን አቋም ደግሞ በየትኛውም አይነት መልኩ እና አሜሪካ ብሎኬድ ብለው ቢያስቀምጡ አሚን ልብ አድርጉ እስኪ የአየር ኃይላቸውን ላኩ። አየር ኃይላቸውን ልከው በአየር ላይ የበላይነት ኢራንን ማሸነፍ እንችላለን በሚለው ጉዳይ ላይ ደፋ ቀና ሲሉ ከረሙ። አልተሳካም። ድጋሜ ወደ ባህር ኃይል ዞሩ። የባህር ኃይላቸውን ወደ ሆርሙዝ ሰርጥ አካባቢ ሲያስጠጉ ገና ጠንካራ የሆነ ያጸፋ ምላሽ በኢራን እየተሰነዘረ እነዛ የባህር ኃይሎች ግዙፎቹ በቢሊዮን ዶላር የሚወጣባቸው የአሜሪካ የጦር መርከቦች ከኢራን የባህር ዳርቻ አካባቢ ላይ ለማፈግፈግ ለመሸሽ ተገደዱ። ከዛ በኋላ ሶስተኛው ምዕራፍ ነው። ልክ የብሎኬድ የሚባለውን ጉዳይ አሜሪካ ስትፈጽም ወይ ስታከናውን በአንድ በኩል በኦማን በሌላ በኩል ደግሞ ኢራን አለች። ነገር ግን የኢራን ድንበር አልቆ በኦማንና በአፍጋኒስታን ድንበር መካከል ተብሎ ሊገለጽ በሚችለው ስፍራ የኦማን ባህር እየተባለ የሚጠራው አካባቢ ባለበት ማለት ነው። እንግዲህ እዛ ቦታ ላይ አሜሪካ የባህር ላይ እገዳ ስታከናውን ዓላማዋ በቃ በግልጽ የነበረው ነገር የኢራን ኢኮኖሚያዊ ቀውስ ይባባሳል፣ ኢራን ለጦርነቱ የሚያስፈልጋትን ገንዘብ አታገኝም የሚል አይነት እንደነበረ መቼስ መለስ ብሎ የሚታወስ ጉዳይ ነው። ይሄ የኢራን ነባራዊ ሁኔታ ግን በእርግጥ በተጨባጭ
እና አሜሪካ ባሰቡት ልክ ኢራን ላይ ጉዳቱ ደርሷል፣ ችግሩ ደርሷል ወይ በሚል አሁን እየወጡ ያሉ መረጃዎች ከዚህ ፍጹም ተቃራኒ ናቸው። እርግጥ ነው እንደነ ፔት ሄግሴት የመሰሉ የአሜሪካ የዲፌንስ ሴክሬታሪው ፔት ሄግሴት በትላንትናው ዕለት እንደተናገሩት ከሆነ አሜሪካ በኢራን ወደቦች ላይ የጣለችው ጽኑ ወታደራዊ ከበባ በኢራን ላይ እውነተኛ ጫና ፈጥሯል በማለት ተናግረዋል። በሲንጋፖር ያደረጉት ይህ የፔት ሄግሴት ንግግር የአሜሪካ ከበባ ከተጀመረበት ከሚያዝያ 5 ቀን ወይም ከኤፕሪል 13 እንደ አውሮፓውያን አቆጣጠር ጀምሮ በጣም ጠንከር ብሎ መቀጠሉንና ኢራንንም በተመለከተ የሆርሙዝ ሰርጥን ጉዳይ በተመለከተ እንግዲህ ስለ ሆርሙዝ ፔት ሄግሴት ሲናገሩ እነሱ የውሃ መስመሩን መቆጣጠር ይፈልጋሉ፣ ነገር ግን የምንቆጣጠረው እኛ ነን። ከጀርባ ያሉ ሁነቶች በሙሉ የድርድሩ አካሄድ እንዴት እንደተቀናጀና ሌሎችም መሰል ጉዳዮች እኛ ያንን አካባቢ ተቆጣጠረን እንደምንቀጥል የሚያረጋግጥና የሚያሳይ ነው በማለት ነው እንግዲህ ዶናልድ ትራምፕ የሾማቸው ፔት ሄግሴት በጉዳዩ ላይ አስተያየታቸውን የሰጡት። የአሜሪካ ብሎኬድ ግልጽ በሆነ መልኩ በኢራን ላይ ውጤት አምጥቷል። ኢራን የሚፈለግባትን ያክል የነዳጅ አቅሟን ያክል ለዓለም ገበያ እያቀረበች አይደለም፣ እነ ቻይናም እየገዟት አይደለም። ስለዚህ ውጤት አምጥተናል ነው ብቻ። ይሄ ብሎኬድ ወይም የባህር ላይ እገዳና ክልከላ ስለተከናወነ ውጤት መጥቷል፣ ተመዝግቧል ነው። አሁን ይሄኛውን ጉዳይ እነ ፔት ሄግሴት ስላሉት ብቻ ወይ እነ ዶናልድ ትራምፕ ስለተመኙት ብቻ የሚሳካ አይነት ነገር ቢሆን ኖሮ ድንገት እንደው ብዙም ባላስገረመኝ ነበረ። ነገር ግን እጅግ በጣም የሚያስደንቃችሁ ያው ፎክስ ኒውስን ታውቁታላችሁ። ፎክስ ኒውስ የዜና ምንጭ የነ ዶናልድ ትራምፕ የፕሮፓጋንዳ ማሽን ነው ማለት ይቻላል። እነ ዶናልድ ትራምፕ መናገር የፈለጉትን ብቻ አይደለም ሊናገሩ ያሰቡትን ጭምር ይዘግባል ፎክስ ኒውስ። እና ከነሱ በላይ ከነ ዶናልድ ትራምፕ በላይ ከነ ፔት ሄግሴት በላይ የነሱ በጣም ደጋፊ የሆነ ጠንካራ የሚዲያ ተቋም ነው የፎክስ ኒውስ ዘገባ። ስለዚህ በፎክስ ኒውስ ላይ የሚወጡ ዘገባዎች በአንድም ይሁን በሌላ የነ አሜሪካ መንግስት በተለይ የነ ዶናልድ ትራምፕን አቋም ይገልጻሉ፣ ይይዛሉ ተብሎ ይታመናል። ታዲያ ትላንትና ይዘዋቸው ከወጡ ዜናዎች መካከል እነ ፔት ሄግሴት ኢራን ላይ ያስቀመጥነው ብሎኬድ ውጤት እያመጣ ነው ብለው ዜና ከመናገራቸው ከጥቂት ደቂቃዎች በፊት ላይ ፎክስ ኒውስ ይዞት የወጣ አንድ መረጃ ምን ይላል? የአሜሪካ ማዕቀቦችና የባህር ላይ እገዳዎች እየተፈጸሙ ቢሆንም ኢራን የጦርነት ስራዎቿን በገንዘብ ለመደገፍ እንድትችል የነዳጅ ጥቁር ገበያ ንግዷን ሳታቋርጥ በተለያዩ ስልቶች ቀጥላለች። ይሄ እንግዲህ እነ ፔት ሄግሴት ብሎኬዱ ውጤታማ ነው፣ ኢራንን እያሽመደመዳት ነው የሚል አይነት መግለጫን በቃ እየሰጡ ባለበት ሰዓት ላይ በሌላ መልኩ የፎክስ ኒውስ ዘገባ የራሱ የፔት ሄግሴትን ቃለ መጠይቅ እያስተላለፈ ያለው ፎክስ ኒውስ እኮ ነው። የነሱ ዘገባ የሚያስረዳው ነገር ኢራን ዳርክ ፍሊት ወይም ደግሞ ባለፈው የጥላ መርከቦች ብለን ገልጸናቸው ነበረ ካስታወሳችሁ በዚህ ጉዳይ ላይ ስንሰራ። እነዚያ የጥላ መርከቦች አሁን ላይ ቁጥራቸው ከ1500 በላይ ይሆናል ተብሏል። ያረጀ መርከቦች ናቸው ተብሏል። ምንም ይሁን ብቻ ኢራን 1500 መርከቦችን በመጠቀም ነዳጇን ወደ ዓለም ገበያ ማቅረቧን ቀጥላለች ነው የሚለው የፎክስ ኒውስ ዘገባ። 1500 የሚጠጉ መርከቦችን የያዘ ረቂቅ የሻዶው ፍሊት ወይም የጥላ መርከቦች መረብ ዘርግታለች። ይህ መረብ ከኢራን ጀምሮ እስከ ቻይና፣ ራሽያ ጠንካራ የሆነ መተሳሰርን የፈጠረና በተለይ በሆርሙዝ ሰርጥ ላይ የሚደረጉ እንቅስቃሴዎች በሆርሙዝ ወሽመጥ ላይ የሚከናወኑ እንቅስቃሴዎች ላይ እና አሜሪካ ቢያውቁትም እንኳን ነገር ግን ሊያስቆሙት በማይችል አይነት ሁኔታ መርከቦቹ እያለፉ መሆኑን የሚያሳይ ነው። እርግጥ ነው የነ ሴንትኮ መረጃን ከተመለከታችሁ ይሄ የአሜሪካ ብሎኬድ ከኤፕሪል 15 እንደ አውሮፓውያን አቆጣጠር ጀምሮ መከናወን ከጀመረበት ጊዜ አንስቶ በጥቅሉ ወደ 115 የሚሆኑ የተለያዩ የመርከቦችን አቅጣጫ ማስቀየሩን ገልጿል። እንግዲህ ሴንትኮም 115 የሚሆኑ መርከቦችን አቅጣጫ ማስቀየሩን ቢገልጽም ነገር ግን የኢራን የነዳጅ አቅርቦት ጉዳይ አልቆመም፣ አቅጣጫው አልተቀየረም። ይህን እያለ ያለው ደግሞ ፎክስ ኒውስ ነው እና
እንደ ፎክስ ኒውስ ዘገባ አጠቃላይ እነዚህ ከ1500 በላይ የሚሆኑ ያው ያረጁ መርከቦች ይላቸዋል አደነው ሰደይ ኢራን አገልግሎቱን ካገኘችባቸው ብዙም የምትጨነቅ አይመስልም። ከ1500 በላይ የሚጠጉ ዳርክ ኦር ሻዶው ፍሊት የሚባሉትን በመጠቀም ባለሙያዎች እንደሚገምቱት ከሆነ በሆርሙዝ ወሽመጥ በኩል ወደ 90 ሚሊዮን በርሚል የሚጠጋ ግምታዊ ዋጋው $9 ቢሊዮን የሆነ የነዳጅ ዝውውር ተከናውኗል የሚለው ጉዳይ ነው። እንግዲህ በጣም አስገራሚ ሆኖ በትላንትናው ዕለት ከተመለከትኳቸው መረጃዎች መካከል ማለት ነው። እንግዲህ ልብ አድርጉ ኢራን ይሄ ሁሉ ጫና እየመጣባት ይሄ ሁሉ ድብደባ ይሄ ሁሉ የባህር ላይ እገዳ በዚህ ደረጃ እየዘነበባት እየወረደባት ቢሆንም ነገር ግን አሁንም ቢሆን በሆርሙዝ ሰርጥ በኩል ኦሬዲ ግምቱ ከ9 ቢሊዮን በላይ የሚያወጣ የነዳጅ ዝውውር ተከናውኗል። since the ብሎኬዱ ከተከናወነበት ጊዜ ወዲህ ባሉት ሳምንታት ማለት ነው እንዲህ አይነት ውጤትን ኢራን ማስመዝገብ ይችላለች። የዚህ መስመር መረጃን የመደበቅ ስልት በሶስት ምዕራፎች ይከፈላል ይላል። አንደኛው ጉዞ ሲጀምሩ ለምሳሌ እነዛ የኢራን መርከቦች እንደ ከርግ ደሴት ካሉ ዋና የንግድ ተርሚናሎች ላይ ነዳጅ ከጫኑ በኋላ በዛ አካባቢ ላይ ያሉ እገዳዎችን ጥሰው ነው የሚያልፉት። ከዛ የገዳ የተከናወነበትን አካባቢ ጥሰው ካለፉ በኋላ ማንም በማይቆጣጠረው ባህር ላይ የሚያደርጉት ዝውውር አለ ይባላል። መርከቦቹ በማሌዥያ ጠረፍ አቅራቢያ በሲንጋፖር ወሽመጥ ውስጥ ወደሚገኝ ኢስተርን አውተር ፓርት ሊሚትስ ኢኦፒኤል ወደ ተባለ ገለልተኛ የባህር ክልል ይጓዛሉ። በዚህ ቀጠና ውስጥ ነዳጁን ከኢራን መርከቦች ላይ በመጫን ወደ አዳዲስ የኤዥያ በብዛት የቻይና መርከቦች በሚስጥር ያራግፉታል፣ ከመርከብ ላይ ወደ መርከብ ላይ ያጓጉዙታል ይላል። ሶስተኛው የጭነቱን ማንነት መደበቅ የሚባለው ቴክኒክ ነው። ክትትልን ለማምለጥና የመርከብ ሰራተኞችን የመገናኛ ዘዴዎች ወይም በዋናነት ማን የታለ ምን እየሰራ ነው በየትኛው አቅጣጫ ላይ ይገኛል የሚለውን ነገር በተመለከተ አስፈላጊ የሆኑ የመገናኛ ዘዴዎች ወይም ትራንስፖንደርስ ሲግናልስ የሚባለው ማለት ነው እነሱን እያጠፉ ከዛ የመርከቦቹ ቁጥር አለ እንግዲህ እንደ ታርጋ ማለት ነው ያንን የመርከቦቹን መለያ ቁጥር ቀለም በመቀባት እየቀየሩ መርከቦቹ የያዙትን ቁሳቁስ በሸራ እየሸፈኑ ጭነቱ የሲንጋፖር ወሽመጥን አልፎ ወደ ቻይና ሲያመራ ከማሌዥያ እንደመጣ ተደርጎ በሐሰት ስም ይመዘገባል እያለ ነው የሚገኘው ፎክስ ኒውስ። እንግዲህ ልብ አድርጉ። እንግዲህ ከኢራን ተነስቶ ከዛ የአሜሪካ የባህር ላይ እገዳን አልፎ ከዛ ከኢራን መርከቦች ላይ ወደ አዳዲስ የቻይና መርከቦች ላይ ተላልፎ ደን የመርከቦቹ ታርጋ ተቀይሮ ወይም የመርከቦቹ መለያ ቁጥር ተቀይሮ መጨረሻ ላይ ቻይና ሲገባ ከማሌዥያ የመጣ በሚል አይነት ስያሜ ቻይና ውስጥ ይራገፋል። የማን ነዳጅ? የኢራን ነዳጅ። ቻይና የዚህ መረብ ዋነኛ ደጋፊ የመሆኗ ጉዳይ መቼም ሳይታለም የተፈታ ነው። እንዲያውም ትላንትና እየተመለከቱ ከነበሩ ጉዳዮች መካከል የቻይና ወታደራዊ ኃይል ባለፉት የጦርነት ጊዜያት ኢራን ስትጠቀምባቸው ከነበሩ የአሜሪካ F-15 F-35 የጦር ጀቶችን ለማውደም ስትጠቀማቸው ከነበሩ የተለያዩ ቴክኖሎጂዎች ጀርባ የራዳር ሲስተሞች ጀርባ የቻይና ኩባንያዎች አሉ በሚል NBC ይዞት የወጣ አንድ መረጃ ነበርና በጣም ያስገረመኝ ነበር። ኦብቪየስሊ ቻይና ከኢራን ጋር ያላትን አጋርነት በተመለከተ እንዲህ የምትቀልድበት አይነት አጋርነት እንዳልሆነ እንግዲህ በግልጽ እያሳየች ትገኛለች። አሁን ቻይና የምንላት ሀገር በየቀኑ ኦልሞስት ከ10 ሚሊዮን በርሚል ድፍድፍ ነዳጅ በላይ የሚጠጋ የተፈጥሮ ሀብትን ወይም ነዳጅን ወደ ቤጂንግ ታስገባለች። ታዲያ ከዚህ ውስጥ ከ1.4 እስከ 1.5 ሚሊዮን በርሚል የሚሆነው የሚገኘው ከኢራን ውስጥ እንደሆነ ይነገራል። የቻይና የዚህ መረብ ዋነኛ ደጋፊ የሆኗ ጉዳይ በቃ ሳይታለም የተፈታ ነው እላችሁ ነው የፈለኩት። የኢራን የነዳጅ ምርት 90% የሚሆነውን የምትገዛው ሀገር ቻይና ነች ስንል
ቻይና በአሮጌ መርከብም ይሁን በአዲስ መርከብም ይሁን ብቻ በተመቻት መርከብ ይህንን የነ ኢራን ነዳጅ መግዛቷን ቀጥላለች። አሁን የተለየ ያደረገው ነገርና እኔም አሁን እንድነግራችሁ ያስገደደኝ ነገር ምንድነው? እና አሜሪካ በመጨረሻም እያመኑ ነው። ምን ማለት ነው? ከዚህ ቀደም ይሄ ብሎኬድን በተመለከተ መቼስ እንደው ሲወሩ የነበሩ ሲነገሩ የነበሩ ጉዳዮችን ታስታውሳላችሁ። ዶናልድ ትራምፕ ኢራን የሆርሙዝ ሰርጥ መዝጋቷን ተከትሎ የባህር ላይ ከበባ እንዲፈጸም በቃ ሲያዙ የነበራቸው ተስፋ ምን እንደነበረ ማንዘነጋው ነው። ብሎኬዱ የኢራን የነዳጅ ምርት ለዓለም ገበያ የሚገባበትን መንገድ መዝጋት ብቻ ሳይሆን የኢራን የነዳጅ ምርት የምታከማችበትና የሀገሪቱን 90% ገደማ የሚሆን ነዳጅ ወደ ዓለም ገበያ የሚቀርብበትን መንገድ በመዝጋት በቃ የከርግ ደሴት ተጥለቀለቀ ሲባል በፎክስ ኒውስ ላይ ሲቀርቡ የነበሩ ትንተናዎች በጣም አስታውሳቸዋለሁኝና እነዛ ትንተናዎች አንደኛ እነ አሜሪካ ምን ያክል ኢራንን ዝቅ አድርገው እንደገመቱ፣ ይሄ ደግሞ በጦር ግንባር ብቻ አይደለም ባይዘው በጦር ግንባር ብቻ ሳይሆን ኢቭን በኢኮኖሚ አይነው የእነ አሜሪካ ማዕቀብ በጣም ከባድ ጉዳት አደርሷል። ግን ስቲል የነ ኢራን በዚህ ሁሉ ማዕቀብ ውስጥም ሆነው እንኳን ምናልባትም እኮ በጣም አስገራሚ የሚያስብለውም ነገር ይሄ ነው። በዚህ ሁሉ ማዕቀብ ውስጥ ሆነው እና አሜሪካ በጠበቁት ልክ አይደለም ዋጋ እየከፈሉ ያሉት። ነዳጃቸውን ለዓለም ገበያ ስቲል እያቀረቡ ነው። የአሜሪካ የባህር ላይ እገዳዎች፣ ማዕቀቦች፣ ክልከላዎች ኢራንን የማግለሉ ሁኔታ በግልጽ ስናየው ከረመን ቢሆንም ጭራሽ አሁን ፎክስ ኒውስ መጣና ምን አለ? ኢራን ለካ 1500 የሚሆኑ ሚስጥራዊ የጥላ መርከቦች ወይም ሻዶ ፍሊት የሚባሉ አሏት እና እነዚህን በመጠቀም ለካ ባለፉት ጊዜያት ወደ 90 ሚሊዮን በርሜል ድፍድፍ ነዳጅ ወደ ማን ልካለች? ወደ ቻይና ልካለች። ከዛም ደግሞ ወደ 9 ቢሊዮን ዶላር የሚጠጋ ገንዘብ አግኝታለች። እንግዲህ በዚህ ጦርነት ውስጥ ሆና እንዲህ አይነት ሀብት እንዲህ አይነት ትርፍ አገሪቱ ማግኘት የምትችል ከሆነ ማዕቀብ ቢነሳላት፣ ብሎኬድ ቢነሳላት፣ ወደ ዓለም አቀፉ ገበያ ብትገባ፣ ከሌሎች ተባባሪ ሀገራት ጋር መስራት ብትጀምር ልደርስ የምትችልበትን ነገር አስቡት። ልደርስ የምትችልበትን እድገት አስቡት። ኢራን በኒክሌር ጉዳዮቿ ላይ አልደራደርም እንደምትለው ሁሉ በእነዚህ የነዳጅ አቅርቦት ጉዳይን ለዓለም ገበያ ማድረስ በምትችልበት መንገድ ላይ ለምሳሌ ለቻይና በምታቀርበው የነዳጅ አቅርቦት ሰንሰለት ላይ አደጋ እንዲደገን አትፈልግም። ያን አይነት አደጋ ደግናለሁ የሚል አካልንም ፊት ለፊት አሁን እያየን ባለው መልኩ ለመጋፈጥ አሻፈረኝ ብላ አታውቅም። አሁን ላይ በዚህ ሂደት እነ ቻይና መጨመራቸው ዝም ብላችሁ ስታስቡት የቻይና መምጣት እኮ ባይተሰልፍ የኢራን ፖዚሽን በዚህ ሰዓት ላይ ኢራን ያለችበት ደረጃ ምን አይነት ደረጃ እንደሆነ በግልጽ ያመላክታችኋል። እና አንዱ እንግዲህ በሆርሙዝ ሰርጥ ላይ ሌላ አዲስ ነገር እየሰማን ያለነው ምንድነው? ኢራን የሆርሙዝ ሰርጥን እኔ ብቻ ተቆጣጥሬው እቀጥላለሁ፣ ሌላ የትኛውም አካል ወደ ሆርሙዝ ሰርጥ በመመለስ ሆርሙዝ ሰርጥን ለመቆጣጠር ጥረት የሚያደርግ ከሆነ በቃ ልክ አስጨራሽ የሆነ ከባድ የሆነ ጦርነት ውስጥ እንገባለን በማለት ላይ ነው የሚገኙት በኢራን በኩል። እንዳልኳችሁ ፔቴክሴት ደግሞ ቀደም ብሎ ከሲንጋፖር ሆኖ ሰጥቶት በነበረ አንድ ጋዜጣዊ መግለጫ ላይ ስለ ሆርሙዝ ሰርጥ ጉዳይ ሲናገር የሆርሙዝ ሰርጥን አሜሪካ ተቆጣጥራ ትቀጥላለች፣ ኢራን መቆጣጠር ትፈልጋለች፣ ነገር ግን ተቆጣጥራ መቀጠል አትችልም፣ ተቆጣጥረን የምንቀጥለው እኛ ነን በማለት አስተያየታቸው ሲሰጡ ተደምጠዋል። አንደኛው እነ ዶናልድ ትራምፕ በዚህ ሰዓት ላይ በድርድሩ ላይ ለምንድነው የስምምነት ፊርማውን ከማኖር ዘገየት ያሉት ወይም ለምንድነው በቶሎ ነገሩን ለመቋጨት ያልፈለጉት በሚለው ላይ እየተነሱ ካሉ ጉዳዮች መካከል አንዱ ይሄ
ሆርሙዝ ሰርጥ ጉዳይን በተመለከተ ሆርሙዝን ማን እያስተዳደረ ይቀጥላል በሚለው ላይ ያው አንዳንዶች ኢራን አስተዳድራ መቀጠል እንደምትፈልግ ብቻ ሳይሆን እያስተዳደረች የምትቀጥልበትን የፐርሺያን ገልፍ ስትሬት አውቶሪቲ የሚባል አይነት አዲስ ተቋም አቋቁማ በአካባቢው ላይ እንቅስቃሴ ጀምራለች። የኦማን ባለስልጣናትም በጉዳይ ላይ እንዲሳተፉበትና አብረው እንዲጠቃለሉ ጥረቶችና ውይይቶች የተከናወኑ ይገኛሉ። ኢቭን በትላንትናው ዕለት በኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ አማካኝነት የተወራ አንድ መረጃ ምንድነው ከኦማን ባለስልጣናት ጋር በስልክ ስለ ሆርሙዝ ሰርጥ የማስተዳደር ጉዳይ መነጋገራቸውንና በዛ ሂደት ላይም ፍሬ ማስመዝገባቸውን ነው የአባስ አርጋቺ መግለጫ የሚያስታውሰው። አሁን ነገሩ የሚጀምረው እዚህ ጋር ነው። የነ አባስ አርጋቺና የኦማን ባለስልጣናት ቆይታ የሆርሙዝ ሰርጥን በአንድም ይሁን በሌላ እያስተዳደረን እንቀጥላለን ወደሚል አይነት ነባሪያ ሁኔታ ውስጥ መጥቷል። ኦማንም በዚህ ሂደት ላይ ተሳታፊ ብትሆን ብዙ ቅር የሚላት አይነት ሀገር እንዳልሆነች እየታየ ይገኛል። ታዲያ በዚህ ነባሪያ ሁኔታ ላይ እነ ዶናልድ ትራምፕ ምን አሉ የሚለው ጉዳይ ነው። እንደው ብዙ ሰው ነገሩን ቀለል አድርጎ አልፎት ሊሆን ይችላል እኮ እንጂ ዶናልድ ትራምፕ ኦማን የምትባለው ሀገርን በቦምብ አፈነዳታለሁ ሲሉ ቃል በቃል የዛቻ የማስጠንቀቂያ መልእክታቸውን ተናግረዋል። ዶናልድ ትራምፕ ይህን አስተያየት እንዲናገሩ ምክንያት የሆናቸው አበይት ጉዳይ ምንድነው ካላችሁ ደግሞ በኢራንና በኦማን መካከል የሆርሙዝ ሰርጥን በጋራ ሆኖ የማስተዳደር ጥረትን በተመለከተ የውይይት መርሃ ግብሮች በተለይ የኢራን የውጭ ጉዳይ ሚኒስትሮችና እነ አባስ አርጋቺን ጨምሮ እነ መሐመድ ጋሊባፍም ወደ ኦማን ጋር እያከናወኗቸው ያሉ ተደጋጋሚ ጉዞዎች መነሻ በማድረግ ነው። አሜሪካ በሆርሙዝ ሰርጥ ላይ ኢራንና ኦማን በጋራ ሆነው ሰርጡን ለማስተዳደር እያከናወኑ ያለውን ጥረት አሁንም ቢሆን በስጋትነትና በጠላትነት የምትመለከት አይነት ሀገር መሆኗን ብቻ ሳይሆን አሜሪካ ከምትፈልገው መስመር ውጪ የትኛውም ሀገር የሚንቀሳቀስ ከሆነ ለምን ኦማን አትሆንም? ኦማንን ብትሆን ግን የኢራን አይነት ዕጣ ፈንታ ሊገጥማት እንደሚችል በግልጽ ያሳየችበትና ያረጋገጠችበት መግለጫ ነውም ተብሎ ይገለጻል። የዶናልድ ትራምፕ ኦማንን በቦምብ አጋያለሁ የሚል አስተያየት። ከዚህ አስተያየታቸው በኋላ ዶናልድ ትራምፕ ሲቀጥሉ የተናገሩት ነገር ምንድነው? የሆርሙዝ ሰርጥን ኢራን በግድ በቶሎ መክፈት አለባት መስት የሚለውን ቃል በመጠቀም ነው። they must open እያሉ ነበር የተናገሩት። ይህንን የእነ አሜሪካ ወይም የእነ ዶናልድ ትራምፕን አስተያየት የሰሙ የኢራን ባለስልጣናት ደግሞ ለምሳሌ እንደ ኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢብራሂም ባቃይ አይነት ሰዎች ማለት ነው። እንደ ኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ አይነት ባለስልጣናት ሲናገሩ ኢራን አሉ መስት ወይም ደግሞ ግዴታ የሚለውን ቃል መስማት ካቆመች 40 ዓመታት አልፈዋል የሚል አይነት አስተያየትን ተናገሩ። ኢራን ግዴታ የሚለውን ቃል መስማት ካቆመች 40 ዓመታት ተቆጥረዋል። ስለዚህ ዶናልድ ትራምፕ እርሶ መስት የሚል ነገር በግድ ሆርሙዝን ክፈቱ ስላሉን አይደለም የምንከፍተው፣ ያስቀመጥናቸው ቅድመ ሁኔታዎቻችን እነሱ መሟላት ሲጀምሩ ብቻ ነው የሆርሙዝ ሰርጥን የምንከፍተው የሚል ነው። እንግዲህ የነ እስማኤል ባቃይን ጨምሮ በኢራን ፖለቲካ ላይ አሁን ላይ አሉ የሚባሉ ኃይሎች በመጀመሪያነት እያቀረቡት ያለ ጉዳይ። ዶናልድ ትራምፕ ታዲያ በዚህ መካከል ኦማንንም ጭምር በቦምብ ሊያጋዩ እንደሚችሉ ከመናገራቸው ጋር ተያይዞ ኢራን ለጉዳዩ ላይ በቶሎ ምላሽ ለመስጠት ሊባል ባይችልም እንኳን በጉዳዩ ላይ አስተያየቷን ስትሰጥ ምንድን ያለችው ነገሩ ዓለም አቀፍ የተኩስ አቁም ስምምነትን የሚጥስና አሜሪካ በዲፕሎማሲያዊ ዘርፍ ላይ የተከናወኑ ያሉ ውጤቶችን ለማደናቀፍ የምታደርገው ጥረት ነው። ኢራን በኦማንም ሆነ በኢራን ላይ የሆርሙዝ ሰርጥን አታስተዳድሩም በሚል በነ ዶናልድ ትራምፕ አስተዳደር አማካኝነት የሚመጣ የትኛውንም አይነት ዛቻና ማስፈራሪያ እንደምንም አንቆጥርም። በራሳችን መረጃና በራሳችን ዕውቀት ላይ የተመሰረተ የአካባቢውን ደህንነት የማስረገጥ ስራ እኛው ራሳችን እናከናውናለን። እነ ትራምፕ ደግሞ እኛ ያለን እንዴት እናንተ ይህን ስራ ትሰራላችሁ? ምክንያቱም የነሱ ስራ ተደርጎ ከሚቆጠር ውስጥ ባለፉት ተከታታይ በርካታ ዓመታት ውስጥ አሜሪካ በቃ ለማስመሰልም ቢሆን ግብዝነቷም እንዳለ ሆኖ ነገር ግን የሆነ እየሰራችሁ ነው ብላ በዜናዎቿ የምታስነግራቸው ዘገባዎች ላይ ተደጋግመው ከሚደመጡ ጉዳዮች መካከል የዲሞክራሲያዊ ሽግግርና እንዲሁም ደግሞ በዓለም ላይ የሰላምና ጸጥታን ጉዳይ ማረጋገጥ የሚለው ነው። እርግጥ ነው በተለያዩ የዓለማችን ክፍሎች ላይ ሰላምና ጸጥታን ለማስከበር በሚል አሜሪካ የምታከናውናቸው እንቅስቃሴዎች አሉ። ነገር ግን ኢትዮጵያ ለምሳሌ የሰላም ማስከበር እንቅስቃሴ ብላ ወታደሮቿን በኮሪያ ስትልክ፣ በኮንጎ ስትልክ፣ በሌሎች ሀገራት ላይም ይህንኑ አይነት ሚና ስትጫወት ዓላማዋ ከዛ ተልእኮ የሆነ ገንዘብ ማትረፍ
ከዛ ተልእኮ የሆነ አጋርነትን ማትረፍ አይደለም። የሰላም ተልእኮና የሰላም ተልእኮ በሚል ነው የሰላም አስከባሪ የሚላከው። ዓለም አቀፋዊ መርህ እሱ ነው። እና አሜሪካ ግን ወደ አንድ አካባቢ ላይ ሲገቡ ወይም የሰላም አስከባሪ ኃይል በሚል ታፔላ ወታደሮቻቸውን ልከው በአካባቢው ላይ እንቅስቃሴያቸውን ሲጀምሩ በአንድም ይሁን በሌላ በዛች ሀገር ላይ ከበድ ያለ ቀውስ ተከትሎ ይመጣል። ከዚህ ቀደም በተለያዩ ሀገራት ያየናቸው ተሞክሮችና ልምዶች ለዚህ ሕያው ማሳያ ናቸው። ይህንን አይነት የአሜሪካ በዓለም ላይ ወታደራዊ እንቅስቃሴዎችን በማድረግ የሰላም እሴትን መገንባት ምናምን የሚሏቸው ጉዳዮች ሊፕ ሰርቪስ ከሚባለው ጉዳይ ያለፈ ዓላማና ተግባር የላቸው። በቃ በከንፈራቸው ለመናገር ብቻ የሚናገሩት እና በኢራን ቀጠና ላይም አሜሪካን ዋተር ብለው የሚያስቡት አንድ ኮንሰፕት አለ። ዓለም ላይ ያሉ ውሃዎችን ሁሉ በቃ አሜሪካን ዋተር ናቸው። ከምን አንጻር ነው? የአሜሪካ ስፌር ኦፍ ኢንፍሉዌንስ ተደራሽ እስከሆነባቸው ድረስ እነዛ ውሃዎች ደህንነታቸው የሚጠበቀው በሌላ በየትኛውም ሀገር ሳይሆን በአሜሪካ ነው። ውሃ ለምን በዚህ ደረጃ እንትን ሆነ ካላችሁ ደግሞ ውሃ በዋናነት የዓለም አቀፍ የንግድ መስመሮች እንቅስቃሴ የልብ ምት ነው። በባህር ላይ ነው የዓለም ንግድ የሚንቀሳቀሰው። ያ የንግድ መስመርን የመቆጣጠር ጉዳይ ነው ማለት ነው። ከዚህ ቀደም ስለ ሲቪላይዜሽኖች ወይም ስለ ስልጣኔዎች ስናወራ ካስታወሳችሁ ስልጣኔዎች አንደኛ በቃ የተለየ የሚያደርጋቸው ጉዳይ ምንድነው? የጥንካሬያቸው ምክንያት የንግድ መስመሮችን በምን ያክል ደረጃ ተቆጣጥረዋል፣ ያንን ተከትሎ ስፌር ኦፍ ኢንፍሉዌንሳቸው እስከ ምን ያክል ድረስ አለ የሚለውን ጉዳይ እንደነበረ እንዳትዘነጉ። አሁን በዛ መመዘኛ አሜሪካን ስንመለከታት በዓለማችን ላይ ከ700 በላይ የሚሆኑ የጦር ሰፈሮችን በአራቱም አቅጣጫዎች ላይ አስፍራለች። እሱም ብቻ ሳይሆን ደግሞ በዚህ ሰዓት ላይ በመካከለኛው ምስራቅ ላይ ከኢራን ጋር በገባችበት ጦርነት ሳቢያ በኢራን ዙሪያ የነበሩ የአሜሪካ የጦር ሰፈሮች አደጋ ውስጥ ገብተዋል። አሜሪካ በመካከለኛው ምስራቅ ያላት ፕሬዘንስ እንደ ከዚህ ቀደሙ ሰላም ማስከበር አለመሆኑን የተረዱ የተለያዩ እንቅስቃሴዎች፣ ለምሳሌ በኢራን ውስጥ ያለው እንቅስቃሴ የአሜሪካን ጣልቃ ገብነት የነዳጅ ሀብታችንን ለመዝረፍና ለመስረቅ የሚከናወን አይነት ሴራና ኮንስፓይሬሲ ነው እንጂ በተግባርና በተጨባጭ የኢራናውያንን ሕይወት ለመለወጥ የታለመ እቅድ አይደለም። ይሄው ነው የኢራን ናሽናላይዜሽንን ያዋለደው። የኢራን ናሽናላይዜሽን በዚህ መልኩ ከተዋለደ በኋላ በሚቀጥሉት ዓመታት ላይ የሆኑት ነገሮች ደግሞ ምንድናቸው ካላችሁ እና አሜሪካ ድጋሜ የኢራን ውስጥ የብሔርተኝነቱን ጉዳይ እንዲንቀሰቀስ አድርጎ ያዋለደው እንደነ ዶክተር ሙሳዲቅ አይነት ሰዎችን በመፈንቅለ መንግስት አንስተው የነሱ የራሳቸው የተመቸ መንግስታዊ አካልን በስፍራው ላይ አስቀመጡ። እስከ 79 የቀጠለ በ1979 እንደ አውሮፓውያን አቆጣጠር ላይ አያቶላ ኮሜናይ ያንን ቦታ ተቆጣጥረው ከ50 በላይ የሚሆኑ አሜሪካውያንም እኮ ለ404 ቀናት በቴህራን ውስጥ ታግተው እንደነበር አይዘነጋም። እንግዲህ ከ404 የእስር ቀናት በኋላ ነው እነዛ አሜሪካውያኖች የተፈቱት። ከዛ ቅጽበት ጀምሮ እስከዛሬ ድረስ ባለው ሂደት ላይ በአሜሪካና በኢራን መካከል ያለ ግንኙነት እንደተበላሸ፣ ያንን ግንኙነት ሊያስተካክል የሚቻልባቸው ወይም ለውጥ ሊያመጡ ማድረግ የሚቻልባቸው ነጥቦች የሉም ወይስ አሉ በሚለው ጉዳይ ላይ ብዙ ክርክር ውስጥ አልገባም። ነገር ግን እንደ ግል ነገሩን ብትጠይቁኝ በእርግጥም በአሜሪካና በኢራን መካከል ተቀራርበው መስራት የሚችሉባቸው አይነት ጉዳዮች አሉ በሚለው ነጥብ ላይ እስማማለሁ። በተለይ ደግሞ አሜሪካ በዚህ ሰዓት ላይ የሞከረቻቸው ጥረቶቿ ሁሉ ፍሬ ቢስ ሆነው እየተጠናቀቁ አገዛዝ ለውጥ ብላ ገባች። አገዛዝ ለውጥ አልተከናወነም። የኢራንን ማዕከላዊ ባንክ ለመቆጣጠር አሰበች። የኢራንን ማዕከላዊ ባንክ አልተቆጣጠረችም። እሱ ብቻ እኮ አይደለም። የኢራንን የባላስቲክና የክሩዝ ሚሳኤል አቅም ወደ ዜሮ ማስገባት እፈልጋለሁ አለች። እሱም በማድረግ ረገድ አልተሳካላትም። የሆርሙዝ ሰርጥን እቆጣጠራለሁ አለች። እሱም በማድረግም አልተሳካላትም። እንዲያውም በዚህ አጋጣሚ ላይ አለች ኢራን በሆርሙዝ ጉዳይ ላይ አሜሪካ የሞከረችው ነገር ከተመለከተች በኋላ እንዲያውም በዚህ ጉዳይ ላይ በቃ ከዚህ በኋላ እኔ ነኝ የሆርሙዝ ሰርጥን እያስተዳደርኩ የምቀጥለው ወደሚል አይነት አቋም ውስጥ መጣች። እነ ዶናልድ ትራምፕ ወደዚህ ጦርነት ውስጥ በመግባታቸው ሳቢያ የሆርሙዝ ሰርጥ ላይ እነ ኢራን ምን አገኙ? ሌቨሬጅ አገኙ። ኢራን በዚህ የሆርሙዝ ሰርጥን መጠቀም በመጀመሪያ ምክንያት ያገኘችውን ይህንን ሌቨሬጇን ደግሞ በምን መልኩ አሳልፋ መስጠት አትችልም። ያ ማለት ገንዘብ እያስከፈለችበት ትቀጥላለች ማለት ባይሆንም እንኳን በአካባቢው ላይ ያለው አስተዳደር ጉዳይ እሷን የሚመለከት ጉዳይ ብቻ ሆኖ ይቀጥላል። አሜሪካን ዋተር አይሆንም ነው አሁን በቃ ሌላው ክርክር። አሜሪካን ዋተር ወይም ዶናልድ ትራምፕ እንደሚያስቡት በአሜሪካ የተጽዕኖ አድማስ ውስጥ ሆርሙዝ ሰርጥ አይገባም።
ይሄን ጉዳይ አሜሪካ ብቻ አይደለችም፣ ይሄን ጉዳይ ኢራን ብቻ አይደለችም የምትደግፈው፣ እነ ቻይናም ጭምር ይደግፉታል። ምክንያቱም የነ አሜሪካን ስፌር ኦፍ ኢንፍሉዌንስ ወይም ደግሞ የተጽዕኖ አድማስ መሸርሸር እንደ ምልክት አድርገው ሊቆጥሩ ስለሚችሉ በዚህ አይነት ነባሪያ ሁኔታ ውስጥ የሚገኘው የሆርሙዝ ሰርጥ ጉዳይ ታዲያ በመጪዎቹ ጊዜ የሁለቱ ሀገራት ዋነኛ የልዩነት ነጥብ ሆኖ ይቀጥላል ወይስ አይቀጥልም የሚለው ጉዳይ ሌላ ተጠባቂው የዚህ የድርድር ሂደት ውጤት እንደሆነ እንድታውቁት ፈልጋለሁ። በአሜሪካና በኢራን መካከል ያለው የጦርነት አዝማሚያ እኮ አሁን ላይ በቃ ኦልሞስት ትንሽ ነገር እኮ ነው የቀረው። ኢቭን ዛሬ ራሱ ወደ ስቱዲዮ ከመግባቴ በፊት በፎክስ ኒውስ ዘገባ ላይ አንድ መረጃ እያየሁ ነበረ። ያ እየተመለከቱት ያለው መረጃ በሆርሙዝ ሰርጥ ላይ አሜሪካ የአየር ላይ ጥቃት መፈጸሟን የሚገልጽ አይነት መረጃ ነው። እንግዲህ ልብ አድርጉ፣ ሁለቱ ሀገራት እኮ በድርድር ጠረጴዛ ላይ ናቸው። የእናንተ ጥቅም ምንድነው፣ የኔ ጥቅም ምንድነው በሚለው ላይ እየተነጋገሩ እያወሩ ናቸው። ነገር ግን አሜሪካ ከጀርባ ዞራ በአየር ላይ ጥቃት በሆርሙዝ ሰርጥ ላይ ጉዳት አደርሳለች። ይህን ነገር በእርግጥ ማለትም እነ አሜሪካ በድርድር ጠረጴዛ ውስጥ ሆነው የነ ኢራንን ልብ ከበሉ በኋላ ከዛ እጥፍ ብለው ደግሞ የራሳቸውን ዓላማ ማስፈጸም የሚባለውን ጉዳይ ሲያከናውኑት ይሄ ያሁኑ የመጀመሪያ አይደለም። በሆርሙዝ ሰርጥ ላይ ያለው ነባሪያ ሁኔታ እንግዲህ ከጊዜ ወደ ጊዜ ወደ እንደዚህ አይነት አስፈሪ ሊባል ወደሚችል የጦርነት አዙሪትም ሊገባ እንደሚችል በመገለጽ ላይ የሚገኘው ከምን አንጻር ነው? አንደኛ እነ ፔት ሄግሴት አሁንም ሆርሙዝ ሰርጥን ተቆጣጥረን የምንቀጥለው እኛ ነን፣ ኢራን የሆርሙዝ ሰርጥን ተቆጣጥራ መቀጠል እንደምትፈልግ ትገልጻለች። ነገር ግን ያላወቀችው የሆርሙዝ ሰርጥ ኦልሞስት የኛ ነው እኮ እያሉ ያሉት። የሆርሙዝ ሰርጥን ተቆጣጥረን እንቀጥላለን እያሉ ነው የሚገኙት። በአንድ መልኩ በእነ አሜሪካ ዘንድ እንዲህ አይነት አስተያየት ሲደመጥና ሲሰማ፣ በሌላ መልኩ ደግሞ በኢራኖች ዘንድ አሁን እየተባለ ያለው ጉዳይ ምንድነው? የሆርሙዝ ሰርጥ ሌቨሬጃችን ሆኗል። የሆርሙዝ ሰርጥ ጉዳይ መደራደሪያችን ሆኗል። የሆርሙዝ ሰርጥ ጉዳይ ከባላስቲክ ሚሳኤሎቻችን በበለጠ፣ በነገራችን ላይ እንደዛ ነው የሆነው። ከባላስቲክ ሚሳኤል በበለጠ፣ ከክሩዝ ሚሳኤል በበለጠ ደረጃ፣ ከድሮኖች በበለጠ ደረጃ የኢራን ጠንካራ ሌቨሬጅ ወይም የድርድር ካርድ የሆነው የምን ጉዳይ ነው? የሆርሙዝ ሰርጥ ጉዳይ ነው። በሆርሙዝ ሰርጥ ላይ ኢራን አዲስ የተቆናጠጠችው ስትራቴጂካዊነት በመጪዎቹ ጊዜ በሚኖሩ የኃይል አሰላለፎች ላይ ሀገሪቱ ቁልፍ ሆና እንድትወጣ ጭምር የሚያደርጋት ስለሆነ የሆርሙዝ ሰርጥ አስተዳደርን ጉዳይ በፍጹም ኢራን አሳልፋ ለሌላ ወገን የመስጠት ፍላጎት የላትም። የምትደራደርበትም ነጥብ አይመስለኝም። አሁን ኢራን አንደኛ ሉዓላዊ ግዛቷ አካል ሆኖ፣ ሁለተኛ ነገር ደግሞ ከዛ አካባቢ ላይ ስትራቴጂካዊ ተጠቃሚነትን ማግኘት ጀምራ ለምንና እንዴት ሊባል በሚችል ምክንያት የሆርሙዝ ሰርጥን አሳልፋ ሰጥታ ዋጋ ትከፍላለች። እኮ ደካማ መሪዎች የሚያደርጉት አንዳንድ ነገር አለ አይደለ? በጣም ለአንዲት ሀገር እጅግ በጣም ቁልፍ የሆነ ስትራቴጂካዊ የሆነ ለቀጣዩ ትውልድ ስትራቴጂካዊ የሆነ ነገርን አሳልፈው ይሰጡና አሳልፈው መስጠታቸውን ሳይወቅሱ ድንገት በመካከል ለምን አሳልፋችሁ ሰጣችሁ ብሎ የሚጠይቃቸውን አካል ይወቅሳሉ ወይም ጄጅ ያደርጋሉ። በጣም ለምሳሌ በእንትን ጉዳይ ላይ ነው፣ ለምን ዙሪያውን ያስኬደኛል። በአሰብ ጉዳይ ላይ ነው። የአሰብን ወደብ አሰብ ባይዘው ለኢትዮጵያ እንደ ሆርሙዝ ማለት የኢትዮጵያ ሆርሙዝ አሰብ ነው ብዬ ማምነው የግሌ እንትን ማለት በቃ ነገሩ የኢትዮጵያ ሆርሙዝ ነው ለማለት የተገደድኩት ከምን አንጻር ነው? እንግዲህ ልብ አድርጉ። ኢትዮጵያ አሰብን አይነት ወደብ ቢኖራት ኖሮ ባታጣው ኖሮ ብዬ ልግለጸው፣ እንዲያው አሰብን አይነት ወደብ ከጇ ባይወጣ ኖሮ ይህን ጊዜ በዚህ ቀጠና ላይ በቀይ ባህር ቀጠና ላይ ያላት ስትራቴጂካዊነት ምን ማለት ሊሆን እንደሚችል አስቡ። ይህን ጊዜ እና አሜሪካ በዚህ ቀጠና ላይ ያላቸው ተጽዕኖ ከየትኛው አካሄድ ጋር አብሮ ሊሰፋ እንደሚችል አስቡ። የኢትዮጵያ የገቢ ወጪ ንግድን ተከትሎ በየዓመቱ ምን ከፍለው ኢምቢሊየንስ ዶላር የሆነ ሀብት ኢትዮጵያ ለማልማት በኋላ ነበር አይደል? ልክ የአሰብን ጉዳይ ከእጃችን ሲወጣ ሆርሙዛችን ከእጃችን ወጣ ማለት። ኢራን አሁን ይህንን ነገር በደንብ አንደርስታንድ ያደርጋሉ። የሆርሙዝ አስተዳደር ከእጃቸው ከወጣ
ሆርሙዝን ማስተዳደር በሚባለው ጉዳይ ላይ እነሱ አያገባችሁም። ልብ አድርጉ። ከድንበራቸው ጋር እኮ የሚዋሰኑበት የባህር ዳርቻቸው አካል እኮ የሆነ ቦታ ነው አሁን እያወራ ያለሁት። እኔ ባይዘዌ በጣም ሰርፕራይዝ የሚያደርገኝ እሱ ፖይንት ነው። የሀገሪቱ ሉዓላዊ አካል በሆነው የሆርሙዝ ሰርጥ አካባቢ ላይ ሆርሙዝ ሰርጥን ያው ለሁለት ይካፈሉታል። ግማሹን ኦማን ግማሹን ደግሞ ኢራን በሚለው ኮንሰፕት ውስጥ እንሆንና የኢራን ሆርሙዝ ሰርጥ ላይ ያላት ስትራቴጂካዊነትን ለማጥፋት አንደኛ ገንዘብ እያስከፈለች ነው አሉ። እኔ ገንዘብ እያስከፈልኩ አይደለም አለች። ሁለተኛ ነገር የሆርሙዝ ሰርጥ ላይ የምታስከፍለው ገንዘብ ከማስከፈል ባለፈ ሆርሙዝ ሰርጥን በመያዝ ዓለምን ሆስቴጅ አድርጋለች፣ ዓለምን አግታለች አሉ። ኦፍ ኮርስ እንደዛ ሀፕን አድርጓል። ነገር ግን ያ ጉዳይ የተፈጠረው አሜሪካና እስራኤል ኢራንን በመውጋታቸው ነው እንጂ ኢራን ከመሬት ተነስታ ዝም ብላ አሁን በቃ ዓለምን ላግት በቃ የዓለም ሰዎችን ሆስቴጅ ላርጋቸው ብላ አይደለም ታሪኩ የሚጀምረው። የኢራን መንግስት በሆርሙዝ ሰርጥ ላይ ያለው ስትራቴጂካዊነት ምን እንደሆነ በመረዳቱ አሜሪካም ሆኖች ሌሎቹ ተደራዳሪዎች ወይም ሌሎቹም ወገኖች የሆርሙዝ ሰርጥን በተመለከተ የሚያቀርቡት የትኛውንም ሐሳብ አይቀበልም። በየትኛውም ሐሳብ ኢንተርቴን ለማድረግ ዝግጁ አይደለም። ለዛ ነው አሁን ከነ ዩራኒየም በላይ ለዩራኒየሙን ማስረከብና ለማስረከብ በላይ ያው የሊባኖስ ጉዳይም እንዳለ ሆኖ ከነዚህ ነገሮች በተለየ ሁኔታ የሆርሙዝ ሰርጥን ማን እያስተዳደረው ይቀጥል የሚለው ጉዳይ አበይት የድርድር ነጥብ ሆኗል እየተባለ የሚገኝ። ምክንያቱም ይሄንን የተኩስ አቁም ስምምነት ለማድረግ ሁለቱ ሀገራት ወደ ስምምነት ላይ ሲመጡ መጀመሪያ ዓላማው የሆርሙዝ ሰርጥን ማስከፈት የሚል ነበር። ነገር ግን የትኛውም የውይይት ሂደታቸው ወይም ወደ መጨረሻ የስምምነት ምዕራፍ ቀርበናል በማለት እነ ዶናልድ ትራምፕ ደግሞ ደጋግመው መግለጫ ማውጣታቸው እንዴትም ሊባል በሚችል አይነት ሁኔታ የሆርሙዝ ሰርጥን ለኢራን አሳልፈው መስጠት የሚለውን ጉዳይ ታሳቢ በማድረግ አይደለም። ስለዚህ የሆርሙዝ ሰርጥ አሁን ቀጣይ በየትኛው አካባቢ ላይ እንዳልኳችሁ እነ አሜሪካ የባህር ላይ እገዳ አከናወንን ብሎኬድ አከናወንን ብለው እንኳን ኢራን ምን እያደረገች ነው አልኳችሁ? ከ90 ሚሊዮን በርሜል ድፍድፍ ነዳጅ በላይ $9 ቢሊዮን የሚያወጣ የነዳጅ ሀብቷን ለቻይና ልካለች። ይሄን ያለው ነፃነት ላቀው አይደለም። የራሳቸው የነ አሜሪካ መገናኛ ብዙሃን የነ ትራምፕ የፕሮፓጋንዳ ማሽን የሚባለው ፎክስ ኒውስ እውነቱን እኮ በመጨረሻ ደረስንበት ማለት ምን ብለው ሲተነትኑ እንዳልነበር እንዳላየም ማለት ነው። በቃ ኢራን ላይ እንዴት ሲሳለቁ እንዳልነበረ ኢራን የሆርሙዝ ሰርጥ ላይ እንግዲህ አሁን ስለተዘጋባት የከርግ ደሴቷ በነዳጅ ይጥለቀለቃል። አረሳውም እሱን ትንተና እንደዛ ብለው ሲሳለቁ ሲቀልዱ እንዳልነበረ አሁን በመጨረሻ የትላንትና ማታ ትንታኔያቸውን ካያችሁት ደረስንበት እኮ የኢራን የነዳጅ ሽያጭ ለካ አልተቋረጠም። እንዲያውም ባለፉት ጦርነቱ ጊዜያት ወደ 90 ሚሊዮን በርሜል ድፍድፍ ነዳጅ ተልኳል ምናምን ሪሊ ኢራን በዚህ ጦርነት ላይ አሜሪካን ልኳን አሳይታታለች እላለሁ። ልኳን ያሳየቻት እንዴት ነው? በጦር ግንባርም በስትራቴጂም በድርድርም በሶስቱም መመዘኛዎች መመልከት ትችላላችሁ። በሶስቱም መመዘኛዎች እዩት። ኢራን አሜሪካን ልኳን አሳይታታለች። ምንም አታመጣም። እኔ አሁን ለምን አልነግራችሁ? ከዚህ በኋላ ኢራን ላይ ኒክሊየር ካልተኮሱ በቀር ምንም አያመጡ። የሆርሙዝ ሰርጥ ላይ ብሎኬድ ብለው 115 መርከቦች አቅጣጫቸውን እንዲቀይሩ አድርገናል። ትላንትና ሴንትኮ መግለጫ ሲያወጣ ነበር እንደዛ ብሎ 115 መርከብ አቅጣጫ አስቀይረናል በሚሉበት በዛው በሆርሙዝ ቀጠና ግን 90 ሚሊዮን በርሜል ድፍድፍ ነዳጅ ተጭኖ ወጥቷል። እና ከዚህ በላይ በጦርነት ማሸነፍ ምን አለ? ከዚህ በላይ ብሎኬድን ማሸነፍ ምን አለ? ከዚህ በላይ ስትራቴጂካዊነትን ማረጋገጥ ምን አለ?
አሜሪካና እስራኤል ጦርነቱን እስከሚጀምሩ ድረስ ደግሞ ሁሌ በቃ ከአእምሮ የማይወጣው ነገር ይሄ ነው። አሜሪካና እስራኤል ጦርነቱን እስከሚጀምሩ ድረስ የሆርሙዝ ሰርጥ ይዘጋል ብለን አስበንም አናቅም ነበር። በእናንተ ምክንያት ወይም በአሜሪካና በእስራኤል ምክንያት ነው የሆርሙዝ ሰርጥ የተዘጋው። መዝጋቱ ግን ምን ይዞ መጣ? ለኢራን እድል። ይሄ ነገር ለካ ሌቨሬጅ መሆን ይችላል። እንዲህ አስባላችሁት አሜሪካና እስራኤል ናችሁ እንጂ ኢራን ከመሬት ተነስታ አይደለም ያንን ቦታ ልዝጋውና በቃ አሁን ዓለምን ሆስቴጅ ላድርግ ምናምን ያለው። አሜሪካ በኢምፔሪያሊዝም ዓለምን ሆስቴጅ አድርጋ የለን? ምን እናንተ ስታረጉት አሜሪካዎቹ ሲያረጉት ቅዱስ፣ ኢራን ስታረገው እርኩስ የሚሆነው ምን የተለየ ነገር አለ? እና የግብዝነቱ ጉዳይ በጣም ያስገርማል። ብቻ ያም ሆነ ይህ በመጨረሻው ምዕራፍ ላይ ነው የምንገኘው። አሁን አበይት ቁልፍ የልዩነት ነጥብ ሆነዋል ከሚባሉት ውስጥ ሆርሙዝን አሜሪካ እኔ አስተዳድራለሁ እያለች ነው የምትገኘው። ኢራን ደግሞ ሞቼ ነው ቆሜ። ስለዚህ ቀጣዩ ምንድን ነው? ጦርነት አይመስላችሁ? የሚሆነውን ነገር አብረን እንመለከታለን። ነፃነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረኩት። አብራችሁ ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።